ችዬ ከዚህ በኋላ ማለት ነው እንደዚህ ንቅት ቆፍጠን በሉ። በፍቅር ስም ማለት ነው እየደጋገሙ ልባቸውን ለመስበር የሚፈልጉ ወንዶችን እንደዚህ ማስተንፈስ ነው። ጥፊው ግን የሌለ ነው። ለምንድን ነው ግን እናንተ ወንዶች በገዛ እጃችሁ ማለት ነው ከሴቶች ላይ ጥፊ የምትፈልጉት? ለምንድን ነው? ዛሬ እኮ ማለት ነው ሀይሚቾዬ ብሩኬን በመጨረሻ በጥፊ አልሰዋለች። ለምንስ በጥፊ መታችሁ የሚለውን እንግዲህ ብሩኬን ምን እንዳላት ብሰሙ። ዛሬ ደግሞ ሽምጥጥ ነው ያደረገው። በጣም ነው የገረመኝ ማለት ነው። ምክንያቱም በሚዲያ ላይ ይፋ አድርጎ ዲኤንኤኑ የመጣ ቀን ልጁ የእሱ እንደሆነ እስከ መሸሽ የሀይሚን አይን ባመነችኝ ልቧ አይኗን ማየት አልችልም ብሎ ዲኤንኤኑ የመጣ ቀን የሸሸ ሰው ዛሬ ደግሞ ሽምጥጥ አድርጓል ማለት ነው። በዚህ ምክንያት ነው እንግዲህ ሀይሚቾዬ በጥፊ ያላሰችው ማለት ነው። እና እኔ ሀይሚ መግቢያውን ጀምሮ እስከ መጨረሻው በጣም በጥሞና እያዳመጥኳት ነበረ። ዛሬ ቆፍጠን ብላን የመጣችሁ ተመችታኛለች። በቃ እንዴች ልጅ አብሬህ ልሆን ህመምን ልታመን ባለችው ጭራሽ ሆኖ ህመሟ ላይ ህመም እየጨመረ እኮ ነው እየሄደ ያለው። ዛሬ ደግሞ ጭራሽ እሷን ለማሳመን ይሁን አላቅም። እኔም በእርግጥ አንዳንድ ነገሮችን ወደ ውስጤ ሀሳብ መጣልኝ። ምን እንደሆነ እሱንም እንግዲህ አካፍላችኋለሁ ውዶችዬ ማለት ነው የእኔ ምርጦች፣ እንዲሁም ደግሞ የሀይሚቾ የብሩኬ ፋሚሊዎች እንዴት አመሻችሁልኝ ውዶችዬ? ሰላማችሁ ጤናችሁ በዝት ይበልልኝ። ቪዲዮን ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁ ሰብስክራይብ እያደረጋችሁ ማለት ነው በአክብሮትና በትህትና ጋብዛለሁ። ወዳችሁና ፈቅዳችሁ ላይክም ኮሜንትም ሰብስክራይብ ለምታደርጉልኝ ደግሞ እግዚአብሔር ያክብርልኝ፣ ክበሩልኝ የኔ ውዶች ማለት ነው። ይሄን ካልኳችሁ ደግሞ በብዙ ሳልናዘዝባችሁ ማለት ነው ወደ መጣውበት ወደ ዋናው ወደ ሀይሚና ወደ ብሩኬ ጉዳይ ይገባላችኋለሁ ማለት ነው። ዛሬ እንግዲህ ሀይሚና ብሩኬ ተገናኝተው ነበር። ሀይሚቾዬ ዛሬ በቃ ለየት ብላ እሳት ለብሳ እሳት ጎርሳ ነው እየመጣችው። ምክንያቱም ደግሞ እች ልጅ ሰሞኑን ብሩኬ እያደረገ ባለው ነገር ሁላችንም ከብሩኬ ያልጠበቅነው ነገር ስለሆነ ግራ ተጋብተንም በጣም ምንን ጭምር ተናደን ነበር። ይሄ ልጅ ምን እያደረገ ነው ብለን እሷም በዚህ ልክ ብትበሳጭና በቀኝ ከዚህ በኋላ ብትል የምርን ያልፈርድባትም። ምክንያቱም ብሩኬ እንደ ሀይሚ አይነት ሴት እግሩ ቢቀጠን ራሱ ማለት ነው አያገኝም። ስህተቱን እየሸፈነች እግዚአብሔርን ነው የምላችሁ ካጠገቡ እየሆነች አይዞህ እያለችው በዚህ ልክ እሷን ለመጉዳት እኔ እንግዲህ ምክንያቱ ምን እንደሆነ አይገባኝም። እንግዲህ ትናንትና በወሰነ ውሳኔ ያንን ውሳኔ ስወስን የራሴ ምክንያት አለኝ፣ በኋላ መጨረሻ ላይ ነው ማሳወቅሽ ይላታል። ከእሷ ውጭ እሷ እየተጎዳች ምን ድረስ ነው ያንተ ውሳኔ የቱ ጋ ነው ግልጽ የሚሆነው? የቱ ጋ ነው ይፋ የሚሆነው? ምን ድረስ ነው እቺ ልጅ አንተ ምክንያት እስከሚገለጥና እውነታው እስከሚወጣ ምን ድረስ ነው የምትጎዳው ሀይሚ? ምክንያቱም እኮ ሲኖር ከእሷ ጋር ግልጽ የሆነ እሷ ያወቀችው ነገር መሆን አለበት። ለምን ፍቅረኛ አይደለች? ለወደፊትህ ሚስትህ ነኝ ባልሽ ነኝ እያላችሁ አይደል እንዴ? ይሄ ከሆነ ደግሞ አንተ አለኝ የምትለው የውስጥ እኔ ላደርግ ፈልጌ ነው፣ በብላት እንደዚህ ላስተካክል ፈልጌ ነው፣ ማወቅ የምፈልገው ነገር ስላለ ከዛች ሴት ማወቅ ያለብኝ ነገር አለ። ይሄን ስል ይሄንን አንቺም አብረሽ ልትቀበኝና አንድ ላይ ከኔ ጎን ምንም እንደማቅ ልትሆኝ ይገባል ብላ እሷን እንደውም ከዛችኛ በፊት እሷን ማሳመን አለባት አይደል እንዴ? እሷ የማታውቀው ምክንያት እሷ የማታውቀው ለወደፊት የሚገለጥ እሷ እስከ መቼ ትታመማለች? ብሩኬ አንድ ያንተ ምክንያት እስከሚገለጥና እውነታው እስከሚወጣ እስከሚጠራ እሷ ምን ድረስ ነው የምትታመመው? የእሷ ህመም አይታየም እንዴ? ለዚህ ነው ሀይሜ ዛሬ በጣም ተበሳጭታን የመጣችው። በቀኝ ከብሩኬ ጋር ብላ ነው የመጣችው እና ለእሱም ይሄንን ያለችው ግልጽ በግልጽ ማለት ነው። እኔ ሞኝ አይደለሁም ለፍቅሬ ብዬ ነው እስከ ዛሬ ጉንበስ ብዬ ብዙ ነገሮችን እንዳላወቅ ያለፍኩት እያለች ነው። እኛም እያለን ነው ሀይሚቾ እየቀመሟ ማለት ነው። እና ብሩኬ እንግዲህ ያው ዛሬ ሸምጥጦ የኔ አይደለም በእሷም እሱም የኔ አይደለም ያለው እንግዲህ ልጁን ነው። እንግዲህ በይፋ አይታችኋል። ዲኤንኤ ውጤቱ የዛን ቀን ምርመራ ውጤቱ ሲመጣ አስደንግጦት የጠፋበት የሀይሚን ባመነ ልቧ እንዴት አይኗን ያሉ ብሎ እንግዲህ ዲኤንኤ ውጤቱ የእሱ እንደሆነ ስለታወቀ አይደል እንዴ ዛን ቀን የሀይሚን አይና ላይም ብሎ የጠፋው። ዛሬ ደግሞ አዲስ ታሪክ ይዞ መጥቷል ብሩኬ። ዛሬ እንግዲህ ሀይሚ በጥፊ ያለሰችበት የመታችው ድጋሜ ደግሞ በእንደዚህ አይነት ሁኔታ እኔ ልትዋሽ የመጣህ እንዴ በማለት እንግዲህ ሀይሚቾዬ ያው ጥፊው በእርግጥ እኔ ልክ ነው ብዬ አላስብም ውዶችዬ። ነገሮችን ያው አንዳንዶቻችሁ ሀይሚ ረጋ ብለሽ ከስንት አንዳንድ ነው ረጋ ብለሽ አስቢ እያላችሁ ግን ይከብዳል እኮ ቤተሰቦቼ። እኛ እንደምንጽፈው አይደለም፣ እኛ እንደምናወራ አይደለም። እሷ ቦታ ስትሆኑ ከባድ ነው። ከዚህ የበለጠ እንዴት ተረጋግታችሁ ታግሳ ምን ድረስ ትጠብቀው?
የትናንትና ራሱ እኮ ውሳኔ በጣም ድፍረት የተሞላበት እኮ ነው። መግቢያው ላይ ራሱ እኮ መጥቶ ሀይሚን ዛሬ ራሱ ሲያገኛት ምንም ይቀየር ታሪክ እንደሌላት ነው የነገራት። ከዛ በኋላ ደግሞ የራሴ የሆነ ምክንያት አለኝ ይላል። እሷም አታውቀው ድፍንፍን ያለ ነገር። ከዛ እሷ እየተጎዳች እየተብሰለሰለች ከጎኑ እንድትሆን ነው የሚፈልገው። እንደዚህ አይነት ብሎ ፍቅር አለ እንዴ? ብሩኬ እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ውጪ እኔ እንዳንቺ ማፈቅረውም ሰው የለ። ብታፈቅራትማ ምንም ከሀይሚ የሚደበቅ ነገር የለም። ፍቅረኛ ናት፣ ያንተ ናት አደለ? ሁሉ ነገር ከእሷ ጋር ነው ግልጽ መሆን ያለብን። ከአጠገብ ሆና እንድታግዝ እንድታስተካክል፣ ለእሷ ሁሉ ነገር ግልጽ ሊሆን ይገባል። ለእሷ የተሸፈነ ነገር ለአንተ ደግሞ ግልጽ የሆነ ነገር ምን አይነት ምክንያት ነው ብሩኬ ማለት ነው? ይሄ እሷንም እያወዛገብካት ማያሳምን ነገር እንዴት አምና እንድትቀበል እንደፈለግ እኔ እንጃ። እሷ ምንድናት የምትደበቀው? ባለታሪኳ ሌላ ናት አደለ? ከሆነ እኔ ግን እንደሚመስለኝ እንግዲህ ትናንትና አዩ ከኛ ጋር ትኑር ወደ አዲስ አበባ መታ ያለበት እንግዲህ አሁን የራሴ እንትን አለኝ ሰበብ አለኝ የሆነ ነገር አለኝ የሚለው ይመስለኛል። ምናልባት ህፃኗን ያው ዴኔን ለማስመርመር ፈልጎ ይመስለኛል። እንደዛ ብዬ ደግሞ አሰብኩኝ በመሀል ማለት ነው። እንግዲህ የኔ ሀሳብ ነውና ምናልባት ልጅቷን አብረው እያኖሩ ልጅቷን ዲኤንኤ ሊያደርግ ፈልጎ አዲስ አበባ ላይ ሲጀምር ቡታጀራ ላይ ራሱ ዲኤንኤ አለ እንዴ? እኔ የማውቀው ዲኤንኤን አዲስ አበባ ነው። እንግዲህ እነሱ ያደረጉት ቡታጀራ ላይ ነው እና ዲኤንኤን ውጤቱን ለማድረግ ፈልጉ ይሆናል። እንግዲህ ከዚህ ውጭ ሰበብ የለውም መቼም ይሄ ነው አደለ? ዛሬ ደግሞ ልጅቷ የኔ አይደለችም ብልሽ ትቀበይኝ ነበረው ይላታል ሀይሜን ማለት ነው። አስባችሁታል? በይፋ አይደለን የልጅቷ የኔ ናት ብለህ እኔ እኮ ማለት ነው እውነተኛ ፍቅር በውሸት እየተከናነበ ነው እንደሚያልፈው። መቼ ነው እናንተ ወንዶች ማለት ነው መቼ ነው እውነቱን ፍንድት አድርጋችሁ እውነተኛ ህይወት የምትኖሩት? መቼ ነው? ምናችሁም እኮ አይጨበጥም። አንድ ቀን ይሄ የኔ ነው ትላላችሁ፣ የሆነ ቀን ደግሞ ትመጡና ይሄ የኔ አይደለም ትላላችሁ። ለሴቷም እኮ ግራ የምታጋቡ እኮ ፍጥሮች ብትኖሩ ወንዶች ናችሁ። እግዚአብሔርን ነው ምለው። ለምን ያን የሆኑ ለምን የኔ አይደለም ብለ ግልጹን አትነግራት? ዛሬ ላይ ልጅቷም የኔ አይደለች የልጅቷም እናት የኔ አይደለች ብሎ መሸምጠጥ ምን አመጣው? በፊቱን እኮ ተጋግጥህም ቢሆን እውነትን ለማጣራት መሄድ ነው። መሸሽ አይደለም፣ መደበቅ አይደለም። በቃ ልጅቷ የኔ ናት ብሎ ተመልካችም እሷም እንድታስብ ካደረግከ ወዲህ ዛሬ ደግሞ ወደኋላ ተመልሰ እንዴት አድርጋ ነው የምትቀበል? እንኳን ሀይሚ እኛ ስንቀበላለን ብሩኬ እኛ ስናምናለን። መጀመሪያውኑ እውነት ላይ እኮ መጋጋጥ ያስፈልጋል። ያንን እውነት ለማውጣት እኮ ጥግ ድረስ መሄድ ይፈልጋል። ሰው ከተጎዳ ወዲህ፣ ሰው ከቆሰለ ወዲህ ፍቅረኛ ናት የምትላ ሴት ከታመመች በኋላ ነው እውነቱን የምታወጣው፣ እውነቱን ለማጣራት የምትሄደው። እዚህን ደረጃ ድረስ ለመድረስ ፈለግክስ? ከመጀመሪያውንስ ልጅቷ የኔ ናት ብለህ ለተመልካችን ማሳወቀ ሳይክል እስከ መግዛት የቤት ሰርፕራይዝ አመጣ። የሳይክሉ የቃቃው ምግብ በላቸው ጠጣቸው እንደ አባት ሲያጫውት ከርመ ዛሬ እንደዚህ አይነት መሸምጠን ለምን አስፈለገ ብሩኬ? እና ይሄንን እንኳን አይሚስ የሚያዩ ሴቶችስ ይቀበለዋል እንዴ? ስለዛ እኔ ሀይሜ የተናገረችው ንግግር አንገቷ ሞልቶ ነው። እውነት አንገቷ ድረስ መጥቶ ነው። እያየን እኮ ነው የብሩኬን ስራዎች እያየን እየተመለከትን ነው። እሷ ለፍቅሯ ደግሞ እየሄደችበት ያለችውን መንገድ አብረን እየተጓዝን እያየን ነው። ሴት ልጅ ትታገሳለች፣ ለምትወደው ወንድ በጣም መስዋዕት ትከፍላለች። ግን እላይ ከደረሰ ግን ማንም አያስቆማት። ማንም አንዴ ከቆረጠች ሴት ልጅ ጋር ትልቁ ችግር ከዛ ከምትወደው ሰው መቁረጥ እስከምትችል ያ ዳገት ነው የሚሆንባት። ይከብዳታል። እንዴት አድርጋ መተው? የሆነ ሰዓት ግን እላይ ከደረሰና በቀኝ ካለች ከጠገበች ግን በቀኝ ነው፣ ማንም አይመልሳትም። እግዚአብሔር እኔ ሀይሚ ላይ ዛሬ ያየሁት ያንን ነው። ሲቀጥል መጀመሪያውንም የሀይሚ እርግዝና እኔ በፊትም አላመንኩትም። ምናልባት እዩን ያው እናንተ ግን ያው አለች አላችሁ፣ እኔ ግን አልሰማዋትም። አንድ ኮሜንትን ያየሁትና ሀይሚ ውሸት እንደሆነ እርግዝናዋ ተናገረች። አንድ ኮሜንት አይቻለሁ ከማለት እኔ ግን ሙሉን አዳምጫታለሁ። እንደውም ግርም ብሎ ንግግሯ ሁሉ እንዳልኳችሁ መሬት ራሱ ጠብ የሚያይ ንግግር ነበር ሀይሚ ስትናገር የነበረው። በጣም አስተዋይ ልጅ ነበር። ነገራችን እኔ ደጋግሜ የሀይሚን አስተዋይ ሴት እንደሆነች ደጋግሜ ነው መነግራችሁ። ስላዩዋትም ነው በደንብ ከንግግሯ ጀምሮ ምንም ጠብ የሚል ነገር የለውም። እና ግን ስለ እርግዝና ግን አላወራችም። ቢሆንም ግን የሀይሚ እርግዝና ከመጀመሪያውኑ ምናልባት ያችን ሴት ከህይወታቸው ውስጥ እንድትወጣ የተጠቀመችበት ዘዴ ልክ ሄርሜላን ታቋታላችሁ የሀይሚ ቤተሰቦች ሄርሜላ እንዳደረገችው ምናልባት እሷን ከህይወታቸው ውስጥ እንድትወጣ ያደረገችው ዘዴ ያመጣችው ዘዴ ነው። ሴት አይደለች? ሴቶች አይደለም እንዴ? ለተንኮሉም ለጥሩም ለመጥፎም እኮ አንደኞች ነን። እኛን የሚችለን የለም። የሆነ ነገር ካሰብን ማለት ነው ለማፍረስም ለማገንባትም እኛ
በጣም ቅርብ ነን። እግዚአብሔርን ነው የምላችሁ። ህይወት ብለን ጀምረን ያንን ህይወትም ለመገንባት በጣም መስዋዕት ትከፍላለች ሴት ልጅ። በጣም ለማፍረሱም ደግሞ ትንሽ ሰከንድ አይፈጅባትም፣ ትንሽ ማለት ነው። እና ሀይሚ ያንን እርጉዝ ነኝ ብላ መጣችሁ ሀሳብ ምናልባት እዩ የምትባለን ሴት ወሽመጧን ለመቁረጥ እሷም አርግዛለታለች ብላ ከእነሱ ጋር የተጋባችውን እልህና ፉክክር እንድታቆም ብላ ያመጣችው ሀሳብ እንጂ አሁን ጊዜው እንግዲህ ከዶክተሮቹ ጋር ተነጋግራ ያንንም ራጁንም ምኑንም ያዋል አይደል ዩቱበር ስትሆኑ ቀድማችሁ ታሳውቃላችሁ ምናምንና ያው ለእንደዚህ አይነት ነገሮች ይሳተፋሉ። ሁሉንም ማለት ያው የዶክተሮችን ስም እያጠፋ አይደለም። በዚህ አጋጣሚ ያው ካሉ ማለት ነው ያልሆነም ቦታ ሄደው እንደዛ ሊያደርጉ ይችላሉ፣ እሷን ለማሳመን ማለት ነው። እና ተመልካችን በጊዜው እንዳያምናቸው ያው የተጫወቱት ጨዋታ ይመስለኛል። ሀይሚ በተለይ ያደረገችው ነገር እንጂ እርጉዝ ናት ብዬ አላስብም። የሆነ ሰዓትም ብያቸዋለሁ። ይሄ እኮ ቤተሰብ ክብር አለ። ሽማግሌ ሳይላክ አደባባይ ራሱ ተወጥቶ አንድ ሴት ልጅ እርጉዝ ነኝ ብላ አትልም ብያቸዋለሁ። ሀይሚን ደግሞ ስለማቃት በጣም ለሴትነቷ ክብር ስላላት ማለት ነው። የወጣት ነገር ሆነ ወጣትነቷ ቢያሸንፋትም ለቤተሰብ ክብር የሚባል ነገር ስላለ፣ ለቤተሰብ ስም የሚባለውም ነገር ስላለ ይህን ነገር እንደማታደርግ እኔ ተጠራጥሬ ነበረ እና አሁንም ቢሆን አይደለችም። ግን የዛሬው ደግሞ የሀይሚ ውሳኔ ለእኔ ያው ተረጋግተሽ አስቢበት ትላላችሁ። ግን ታመመች፣ የእውነት ጠገበችው ብሩኬን ታመመች እንዴ! በጥፊ እኮ ነው ያጮለችው። በቃ ምር አላት። እግዚአብሔርን ደግሞ የመጨረሻው ያናድዳትና ብልጭ ብሎባት ከቀኝ ወደ ግራ አዞረችው። ልጅቷ የኔ አይደለችም ሲል ነው። ልጅቷም ያቺ እናትየውም የኔ አይደለችም ሲል በቃ በዚህ ሰዓት በዚህ ልክ አሁን ደግሞ በዚህ መጣህ አለችው። አደባባይ መስክር የተቀበልከውን ልጅ ያዙኝ ልቀቁኝ ስትልላት የነበረችው በላሽ ጠጣቸው እንዴት ናት ልጄ ስትል የአባትነት ፍቅር እያልክ ስትል የነበርካትን ልጅ ዛሬ ደግሞ ሸምጥጥ እንዴት እኔ ሀይሚ ሕፃን መስልሃለሁ ወይ ፍቅርን ብዬ በዚህ ልክ ብጎዳያች። በነገራችን አሁን ላይ ፍቅር አለ ማለት ይከብዳል። እውነት አለ፣ በእርግጥ አለ። እውነተኛ ፍቅር የሚኖሩም አሉ። ለፍቅራቸው ታማኝ ሆነው ታምነው ቤተሰቤ ብለው የሚኖሩም አሉ። ግን አንዳንድ ወንዶችን ስታዩ እውነቱን አፈንድተው ወን ደግሞ ነገሮችን አስተካክለው እውነታዊ ትክክለኛ የሆነውን ህይወታቸውን አይኖሩም። ትናንት ሌላ ይናገራሉ፣ ዛሬ ደግሞ ሴቷ አይ ይበቃል፣ ደከመኝ፣ አሁን ልወስን ነው፣ ከአንተ ጋር ያለኝ ነገር እዚህ ጋር ሊያበቃ ይገባል። ይህ ህይወት ነው እንጂ እቃቃ ጨዋታ አይደለም። ሁሉም ነገር መስመር ሊኖረው ይገባል ብላ ሴት ምርር ብላ ልክ እነሱ ዋሽተው ረጅም መንገድ ይጓዙና ሴት የውሸታቸው ጥግብ ብላ በቃኝ ስትል እዛ ጋር ይመጡና ይሄ እኮ የኔ አይደለም፣ እውነቱ ይሄ ነው፣ እውነቱን ላጣራ ብዬ እውነቱን ላፈነዳ ብዬ ሴቷ በቃኝ ብላ ፍንጫ ሲደርስ ማለት ነው የዚህን ሰዓት ይነቃሉ። ከመጀመሪያውኑ ከእውነት ጋር ተጋፈጡና እውነትን ትክክለኛው ህይወት ከትክክለኛ ሴት ጋር ኑሩ። ለሁላችሁም ወንዶች ማለት ነው። እግዚአብሔርን አይደል እንዴ? ከእውነት ጋር ተጋፈጡና ከመጀመሪያውን ጀምሮ ከእውነት ጋር ተጋፈጡና እውነተኛውን ትክክለኛውን ህይወት ኑሩ። ሴት ልጅ መሯት አይ በቃ ብላ በቃ ያለች ሰዓት እውነት እኮ እንደዚህ ነው፣ እኔ እኮ የራሴ ሀሳብ አለኝ፣ እንደዚህ ላደርግ ፈልጌ እኮ ነው፣ ከመጀመሪያውንም ይሄ እንዲህ ነው ብልሽ ትቀበይ ነበር። ማያሳምን ነገር ሴት ልጅ እንዲህ እንደ ጻን ልጅ በዳቦ ገዝተህ የምታታሏት አይደለችም። ሴት ልጅ እያንዳንዷን ነገር አነጣጥራ ታውቃለች። አውቃ ለፍቅሯ ብላ ነገሮችን እያወቀች እንዳላወቀ እየሸፋፈነች ስትሄድ ምንም አታውቅ አይደለችም። ሴት ልጅ እንደዛ አይደለችም። ሁሉን ነገር ታውቃለች። ከጀርባዋም ከፊቷም የሚደረገውን ነገር በደንብ ታውቃለች። በደንብ አድርጋ ታስተውላለች። በጣምም ነው የሚገባት። በጣም ማለት ነው። የሴት ልጅ ተፈጥሮ ለየት ይላል። እግዚአብሔርን ነው የምላችሁ። ግን ደግሞ ፍቅር ላለችው ነገር ግን ደግሞ ሁሉን ነገር እያወቀች እንዳላወቀች የምትሆንበት መንገድ አለ። ያንን ደግሞ ወንዶች እንዴት ይቆጥሩታል መሰላችሁ? እንደ ሞኝ ሴት ምንም እንደማታቅ እየተደረገ ያለው ነገር ምንም እንደማይገባት አድርገው ነው የሚስሉን። አይደለም፣ አትሳሳቱ። ከእናንተ በላይ እኛ አይምሯችን ንቅት ብስል ያለ ነው። ብስል ያለ ምን እየተካሄደ እንዳለ በደንብ አድርገን እናውቀዋለን። ስለዛ ሀይሚ በዛሬ ውሳኔዋ እኔ ትረጋጋም አላቅም። በዚህ አሁን ዛሬ ላሳየችው ጥፊ ትጸጸችበታለሽ ለድፍረትሽ እያለ እንግዲህ ብሩኬ ሄዷል ማለት ነው። መጨረሻ ላይ አትፍረድባት፣ አትፍረድ ይፈረድባት ነው። አንተ በሷ ቦታ ብትሆን ገና ድሮ ነበር ሀይሚን ጥለክ የፈለገ ፍቅር ቢኖርብህ አትችልም። የፈለገ ፍቅር ቢኖርብህ ገና ድሮ ነበር ጥላት የምትሄደው። ምክንያቱም ልክ አለው ሁሉ ነገር
ልክ አለው፣ መስመር አለው። ስለዛ እንግዲህ እስቲ ያኔ አንተ ያኔ ይሄ ምንድን ነው ምክንያት እውነት አጣርተ በዛን ሰዓት እንገናኛለን። እስከዛ ሰዓት ግን አንገናኝም እኔ እናንተ ብላ እንግዲህ ሀይሚ እዚህ ላይ አብቅታለች። እናንተስ ምን